በእንተ አቤቱ ከአንተ ዘንድ የምንሻውን በምንለምንበትና በምንጸልይበት ጊዜ እናስባቸው ዘንድ አስቡን ያሉትን ዳግመኛ አስብ። አቤቱ አምላካችን እግዚአብሔር ሆይ ከእኛ አስቀድሞ የሞቱትን አሳረፋቸው፣ የታመሙትንም ፈጥነህ አድናቸው። የሁላችን ሕይወት፣ የሁላችንም ተስፋ፣ የሁላችንም አዳኝ፣ የሁላችንም አስነሻ አንተ ነህና ለአንተ ምስጋና እስከ አርያም ድረስ እንልካለን። Yeah.
እግዚአብሔር ሆይ ቅዱሳን የሚሆኑ ደቀ መዛሙርትና አገልጋዮችን ንጹሐን ሐዋርያትን ወደ ዓለም ሁሉ ዳርቻ የሰደድካቸውን የመንግሥትህንም ወንጌል ይሰብኩ ያስተምሩ ዘንድ በሕዝቡ ውስጥ ያለውን ደዌን ሁሉ በሽታውን ሁሉ ያድኑ ዘንድ ከዓለም አስቀድሞ የነበረውን የተሰወረውን መንግሥት ምስጢርን ያስተምሩ ዘንድ አሁንም ጌታችን አምላካችን ሆይ ብርሃንን ገናና ጽድቅንም ላክልን። የሀሳባችንንም የልቦናችንን ዓይኖች አብራልን። የከበረ የወንጌልን ቃል በመጨከን እንሰማ ዘንድ የበቃን አድርገን የምንሰማ ብቻ አይደለም እንደሰማን ልንሰራ ነው እንጂ ስለ አንዱ ፈንታ 30 መቶ ያማረ ፍሬ በላያችን ያፈራ ዘንድ የወገኖችንም ኃጢአት ያስተሰርይ ዘንድ ለመንግሥተ ሰማያትን የበቃን እንሆን ዘንድ ሃሌሉያ ቁሙ ወአጽምዑ ወንጌላ ቅዱሰ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ቡሩክ መንፈስ ቅዱስ ስብሐት ወክብር ለስሉስ ቅዱስ እግዚአብሔር ምስለ ኩልክሙ
መንግሥቱ መንግሥተ ሰማያት ቀርባለችና በወንጌል አምናችሁ ንስሐ ግቡ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያን ቅዱስ ሉቃስ እንደጻፈው ምዕራፍ 2 ከቁጥር 1 እስከ 22 ጌታ ሆይ አሁን ባርክ። በዚያ ወራት እንዲሆነ ሕዝብ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ይህም መጀመሪያ ቆጠራ ቄርኔዎስ ለሶርያ መስፍን በነበረ ጊዜ ነበር። ሰው ሁሉ በየአገሩ ሊቆጠር ሄደ። ዮሴፍም ከናዝሬት አውራጃ ከገሊላ ወደ ይሁዳ ቤተልሔም ወደምትባል ወደ ዳዊት ከተማ ሄደ። እሱ ከዳዊት ከዘመዶቹም ነውና። ጸንሳ ሳለችም ካጩለት ከማርያም ጋር ሊጻፍ ሄደ። ከዚያም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅ ጠቀለለችውም፣ በበረትም አስተኛችው። በማደሪያቸውም ቦታ አልነበራቸውምና በዚያ መንደር እረኞች ነበሩ። ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔር ብርሃን በላያቸው በራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተ ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና እነሆ ዛሬ በዳዊት ሀገር መድኃኒት ተወልዶላችኋል። ይኸውም ብሩክ አምላክ ክርስቶስ ነው። ለእናንተም መልእክቱ እንዲህ ነው፣ ሕፃን አውራ ጣቱ ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኛላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን ያመሰግኑ መጡ። በሰማይ ለእግዚአብሔር ምስጋና፣ በምድርም ለሰው ፍቅር ለሰው ሁሉ ይሁን ይሉ ነበር። ከዚያ በኋላ መላእክት ከእነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዛ እረኞች ሰዎች እርስ በርሳቸው እንሂድ፣ እስከ ቤተልሔምም እንዘዋወር፣ እግዚአብሔር የገለጠልንን ይህን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምም ዮሴፍም አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። አይተውም የተነገራቸው ስለዚህ ሕፃን እንደሆነ አወቁ። የሰሙ ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህን ሁሉ ትጠብቅ በልቦናዋም ታኖረው ነበር። እኛም እረኞችም መላእክትም እንደነገሯቸው ባዩት በሰሙት ሁሉ እግዚአብሔርን እያመሰገኑ ተመለሱ። ከኦሪትና ከነቢያት ክርስቶስ
ዘንድ በእርሱ ደስ ይለን ዘንድ ለዚህ ያደረሰን አምላካችን እግዚአብሔር ለአንተ ምስጋና ይገባል። ዳግመኛ ክቡር የሚሆን የወንጌል ቃል በልቦናችን ትጽፍ ዘንድ ለምናልን ማልዳለንም ጌታችን ኢየሱስ በገባበት በዚህ በመሠዊያ ልመናችንን ተቀበል። በእኛም በወገኖቻችን ይቅርታና ቸርነት ላክ። በአንድ ልጅ ለአንተ ምስጋና ካልነት ይገባል ለዘላለሙ። ክርስቲያን